ቲና ቀበጧ እንግዲህ የካሌብ አባት ወረቀቱን ገና ሳይፈርምላት ከቤት ስትወጣ እትሁት ላይ ዝታባት ነበር ሄደችው። ወረቀቱን ፈርሞ ሲሰጣት እስከሚበቃ ድረስ ጠጥታ ሰክራ ከዚህ በኋላ የማንም ገረድ እኔ ላይ አይጫወትብኝም እያለች ስትናገር ሁሉም በግርምት ያዋታል። የካሌብ አባት እንግዲህ ፎርጅድ ወረቀት አዘጋጅቶ ቤቱን ፈርሞ አስረክቧታል። እሷም እንግዲህ ዳኒን ጠርታ ለዳኒ ስታሳየው ዳኒ ወረቀቱ እኔ ጋ ይቀመጥ ሲላት አይ ገና እኮ ነገ ነው የምንጨርሰው ትልና ፊቷን ኮስተር ታደርግበታለች። ቆይ ግን ባንዴ እንዴት የሆነ ቆይ እንዴት ባንዴ በቃ እመነኝ አልኩህ እኔ እኮ ነግሬህ ነበረ ትለዋለች። እሱም አይ ገርሞኝ ነው በቃ ምንም ብትል የቱንም ያክል ብታወራ ደስታዬ ላይ ውሃ ትጨምርበት ደስታዬን በምንም አይነት ነገር አትነቅጠኝም። ሰላም ሰላም ብያለሁ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ፣ ሰላማችሁ ይብዛልኝ። ዛሬም ተወዳጅ የሆነውን የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ቀጣዩን ክፍል እዤላችሁ መጥቻለሁ። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ ካሌብ ቲናና ዳኒ እመኝታ ቤት ሲገቡ ስሜቱን መቆጣጠር አቅቶት አባቱ ጋር ደውሎ መሳሪያው የት እንዳለ ቢጠይቀው አባትየው የት እንዳደረገው ሊነግረው አልቻለም። ከዛም ኩሽና ስለነበረ ያሉት ኩሽና ያገኘውን ቢላ ላጥ አድርጎ ቲናና ዳኒ የተኙበት ክፍል ሲገባ አባትየው ሮጦ እንቅ አድርጎ ይዘዋል። ቆይ ምን ሆነሃል? አብድሃል እንዴ? አባዬ መኝታ ቤት እኮ ተያይዘው ገቡ። እኔ ላይ ይሄ ሁሉ ነገር ይደረጋል? በቃ ይሄን ነገር መቋቋም ካልቻልክ ልብስህን ቀይር፣ ይበቃል ከዚህ በኋላ ይለውና እየጎተቱ ወደ ኩሽና ያስገቡታል። ቢላውን ራሱ ከመቼ እንዳነሳው አላውቅም አባዬ ትላለች። በቃ አንተ አብድሃል እንዴ? ምን ተነጋግረን ነበር? ይሄን ማየት የማትችል ከሆነ ከዚህ በኋላ ከዚህ ድራማ ወጣ ይለውና የእሱን ይጨርስና ቲና ወረቀቱን አዘጋጅቶ ከጨረሰ በኋላ ቲናን ይጠራታል። እንዴ እህትስ? እህቴ ሄደች እኮ። የት ነበራችሁ እናንተ? በምልክትም ቢሆን ተኝተዋል አለችኝ። አዎ የሆነ ሰዓት ላይ ተኝቼ ነበረ ትለዋለች። እኮ እኔም ያው ደክሞሻል፣ ምናልባት ደክሟት ተኝታ ይሆናል ብዬ ይሆናል እና ሄዳለች። በሌላ ጊዜ ትመለሳለች። በደንብ እንደተንከባከብሻት እና እኔንም እንደተንከባከብሽኝ ያውቃል የኔ ልጅ ይላታል። ከዛም እንግዲህ ካሌብም ይሄንኑ ጥያቄ ቲናን ይጠይቃታል። ቲና ትጠይቀዋለች። እሱም አዎ ሄዳለች፣ አባዬ እንደተንከባከብሽው እሷንም ተንከባከብሻታል። ቆይ ግን እንዴት ቶሎ ሄደች? በቃ መሄድ ስለፈለገች ሄደች ይላታል። ከዛ እንግዲህ ወረቀቱን ይዘው ቲናና የካሌብ አባት ቁጭ ብሎ ሲያወሩ ካሌብ ድንገት ሲመጣ ቲና በጣም ትናደዳለች። እንዴ ምን ነው? ሰርፕራይዝ እኮ ነው መምጣቴ፣ ምን አስደነገጠች ስላት አይ ድንገት ስለሆነብኝ ነው እያለች ትርበተበትና ድንገት ተነስታ ካጠገባቸው ትሄዳለች። ከዛም እንግዲህ እንዴትም ብሎ አባትየው ስለ ወረቀቱ እያወራ ነበር የመጣው፣ ወረቀቱ ላይ ፈርሜ ልሰጣት ተነጋግረናል እና ለዛ ነው የተናደደችው። በቃ ለማንኛውም ፎርጅዱን ወረቀት አዘጋጅተው ጨርሰውልኛል። ስለዚህ እስኪ የውሸት ቤት ነው ያሉኝና ደስታቸው ምን ያክል እንደሆነ ይወቁት። ግን አባዬ እነሱ ይሄንን ውሸት እንደሆነ ሲያዩ ምን እንደሚሰማቸው ማየት ነው የናፈቀኝ፣ ማየት ነው የጓጓሁት ሲለው አዎ እኔም እሱን ማየት ነው የፈለግኩት። እኔ ሲመስለኝ ይሄንን ነገር ሲያውቁ፣ ይሄንን እውነታ ሲያውቁ ፊታቸው አገጫቸው መሬት የሚነካ ነው የሚመስለኝ። ዳኒ ክፉ አያስብም፣ ግን ከሱ የባሰ ደነዝ። እባክህ እንደሱ ነው፣ እንደሱ ክፉ ነው። እሱ ገንዘብ ቢፈልግ እንጂ ለሰው ክፉ አያስብም። እሷ እኮ መጥፎና ክፉ ናት። የእሷ የክፋት ጥግ ተነግሮ አያልቅም ይላልና ቲና እንግዲህ ከካሌብ አባት ጋር እንደምንም ብላ ትወጣና
ወረቀቱን ፈርሞ ይሰጣታል። የቀረውን እንግዲህ ነገ እንጨርሳለን። አባዬ አመሰግናለሁ። በቃ ከዚህ በኋላ የቤት ባለቤት ሆንኩ ማለት ነው። ከኔና ከትሁት ማይበልጥባል። ትሁትም ባለውለታዬ ነች። አንቺም ተንከባክበሽኛል። ልጄ ነሽ። አንቺ ትበልጭብኛለሽ፣ ግን እሷም ደግሞ ባለውለታዬ ናት። በቃ ይሄው ነው ይላታል። አባዬ በቃ አሁን የትስ ደስ እንጠጣለን ብለው ተያይዘው መጠጥ ቤት ይሄዱና ሊጠጡ ያስቀዳሉ። ከተቀዳ በኋላ እንግዲህ ጠጣ አባዬ ዛሬ እንደፈለገኝ ነው የምጠጣው ልትለው፣ ለምን ምን እናስመልክቱ ገና እኮ ነው ሲላት፣ ከዚህ በላይ ፈረምክ እኮ ከዚህ በላይ ምን ይቀራል? ነገ ሁሉም ነገር ያልቃል ይላታል። እኔ እንዲያውም መጠጥ ላይ ብዙም አይደለሁም ላንቺ ስል ነው ይሄን የሚያደርኩት። እኔ ልሂድ። በቃ እሺ ሂድ አባዬ፣ እኔ በደንብ ጠጥቼ በደንብ ተስደስቼ ተዝናንቼ ነው የምገባው። ወረቀቱን ይገ ይቀመጥ አይደል? ይቀመጥ ችግር የለም የኔ ልጅ ይለውና ወረቀቱን ጥሎላት ይሄዳል። ከዛ እንግዲህ ገና አባትየው ሄድ ሲል የኔ ፍቅር ዛሬ የምስራች ትልቅ የምስራች አለኝ፣ ቶሎና እዛው ያልተለመደበት ቦታ ትለውና ትቀጥረዋለች ዳኒን። ዳኒም እንግዲህ እንደተባለው በአስቸኳይ ይመጣል። ቲናን ሳም አድርጎ ይቀመጣል። ቆይ ምንድን ነው አባዬ እኮ ፈረመልኝ፣ ቤቱ እኮ ይሄን የኔ ሆነ ማለት እንዴት? ግን አባትና ልጅ እየተጫወቱብሽ እንዳይሆን እንደሱ አትበል። ማንም እኔን እንደማያሸንፈኝ ታውቃለህ። በቃ ነገ ሁሉም ነገር ያልቃል። አሁን ደስታችንን እናታጥም፣ እንጠጣ፣ እንደውም ቦታ እንቀይር አይደል እንዴ? እኔ ብቻ አላቅም። አትጠራጠር፣ ግራ አትጋባ። ነገርኩ፣ ምንም ነገር ብትናገር ደስታዬ ላይ ውሃ አታፈስበት። በቃ ዛሬ እንደሰት እያለች ከሚገባው በላይ ፍንድቅድቅድቅ ትላለች። የካሌብ አባትም እንግዲህ ለካሌብ ይሄድና ወረቀቱን ፈርሜላት የደስ ደስ እየጠጣች ነው። በጣም ደስ ብሏታል። እንግዲህ መጨረሻውን ስናይ ነው ይሄድና እቤት ካሌብ ትሁትና የካሌብ አባት ቁጭ ብለው እያወሩ ቲናና ዳኒ ሰክረው ይመጣሉ። ከዛ በጣም ደስ ብሎኛል፣ ዛሬ ደስ ብሎኛል። ከዚህ በኋላ የማንም ገረድ እኔ ላይ አይጫወትም ማለት። ከዛ ዳኒ ቲናን ነካ ያደርጋትና ዝም እንድትል ያደርጋል። ከዛ ዝም ይላል። እመኝታ ቤት ተኝታ እያለ ማንም እንደሌለ ዳኒ ሲነግራት ብድግ ብላ ትወጣለች። ከዛም በኋላ ካሌብ ስለ ወረቀቱ ምንም የማያውቅ መስሎ ወረቀቱን አንስቶ ቲና፣ አንቺ ቲና ይሄ ምንድን ነው ስላት፣ እንዴ በጣም እየተደነባበረች በጣም ደንግጣ፣ አባዬ ቤቱን በእኔ አድርጎት ነው፣ ግን እኮ በካሌብ አድርገው ብዬው ነበረ፣ በሴት ይሻላል ብሎኝ ነው። እንደዛ ነው፣ በጣም ደስ ይላል ብሎ እቅፍ ያደርጋል።